በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ወደ ባህር እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ በጠቅላላው ከጥያቄ አንድ ድረስ ተለቋል። አሁን ደግሞ ቀጥታ ወደ ክፍል 2 ነው የምንሄደው ማለት ነው። ሆኖ ስለምትሳተፉ ሁላችሁም እግዚአብሔር ያከብርልኝ፣ እግዚአብሔር ይስጥልኝ። ቃል እግዚአብሔርን ከመሳተፍ ቃል እግዚአብሔርን ከማንበብ ቃል እግዚአብሔርን ከመመገብ በላይ ትልቅ ነገር የለምና ይህንን ደግሞ እናንተ እያደረጋችሁ ስላላችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያከብርልኝ። ወደ ጥያቄ ሲሄድ ጥያቄ ቁጥር 11 ነው የሚሄደው። ጥያቄ ቁጥር 11 የቃል ኪዳኑ መጽሐፍ ለሕዝቡ ሲነበብላቸው እስራኤላውያን ምን ብለው መለሱ? ሀ አንሰማም፣ ለ ሙሴ ብቻ ይወቅ፣ ሐ ግማሹን እናደርጋለን፣ መ ያለውን ሁሉ እናደርጋለን። 12ኛ ጥያቄ የስርየት መክደኛው ከምን እንዲሰራ ታዘዘ? የስርየት መክደኛው ከምን እንዲሰራ ታዘዘ? የስርየት መክደኛው ከምን እንዲሰራ ታዘዘ? ሀ ከጥሩ ወርቅ፣ ለ ከብር፣ ሐመርሃ ከነሐስ፣ መ ከብረት። ደግሞአለሁ። የስርየት መክደኛው ከምን እንዲሰራ ታዘዘ? ሀ ከጥሩ ወርቅ፣ ለ ከብር፣ ሐመርሃ ከነሐስ፣ መ ከብረት። 13ኛ ጥያቄ እግዚአብሔር በስሙ የጠራውና በጥበብ የሞላው ዋና ሰራተኛ ማን ነው? እግዚአብሔር በስሙ የጠራውና በጥበብ የሞላው ዋና ሰራተኛ ማን ነው? ሀ ኤልያብ፣ ለ ባስልኤል፣ ሐመርሃ አሮን፣ መ ኢታማር። እግዚአብሔር በስሙ የጠራውና በጥበብ የሞላው ዋና ሰራተኛ ማን ነው? ሀ ኤልያብ፣ ለ ባስልኤል፣ ሐመርሃ አሮን፣ መ ኢታማር። 14ኛ ጥያቄ ሰንበትን የሚያረክስ ሰው ቅጣቱ ምንድን ነው? ሰንበትን የሚያረክስ ሰው ቅጣቱ ምንድን ነው? ሀ ፈጽሞ ይገደል፣ ለ ግርፋት፣ ሐመርሃ ካሳ መክፈል፣ መ ከሰፈር መባረር። ሰንበትን የሚያረክስ ሰው ቅጣቱ ምንድን ነው? ሀ ፈጽሞ መገደል፣ ለ ግርፋት፣ ሐመርሃ ካሳ መክፈል፣ መ ከሰፈር መባረር። 15ኛ ጥያቄ አሮን የሰበሰበው ወርቅ በምን ቀረጸው? አሮን የሰበሰበውን ወርቅ በምን ቀረጸው? ሀ በመዶሻ፣ ለ በመቅረጫ፣ ሐመርሃ በሰይፍ፣ መ በድንጋይ። ደግሞአለሁ። 15ኛው ጥያቄ አሮን የሰበሰበው ወርቅ በምን ቀረጸው? ሀ በመዶሻ፣ ለ በመቅረጫ፣ ሐመርሃ በሰይፍ፣ መ በድንጋይ። 16ኛ ለድሃ ገንዘብ ስታበድር ምን መሆን የለብህም? 16ኛ ጥያቄ ለድሃ ገንዘብ ስታበድር ምን መሆን የለብህም? ሀ ጓደኛ፣ ለ ባለአራጣ፣ ሐመርሃ ዋስ፣ መ ለጋስ። 16ኛ ጥያቄ ለድሃ ገንዘብ ስታበድር ምን መሆን የለብህም? ሀ ጓደኛ፣ ለ ባለአራጣ፣ ሐመርሃ ዋስ፣ መ ለጋስ። 17ኛ ጥያቄ ሙሴ ከተራራው ሲዘገይ ሕዝቡ አሮንን ምን አሉት? ሙሴ ከተራራው ሲዘገይ ሕዝቡ አሮንን ምን አሉት? ሀ ድንኳን ስራልን፣
ለ እንጀራ ስጠን ሐመርሃ ወደ ግብፅ መልሰን መ የሚሄዱ በፊታችን የሚሄዱ አማልክት እንስራለን። ደግሞ አለው 17ኛ ጥያቄ ሙሴ ከተራራው ሲዘገይ ህዝቡ አሮንን ምን አለው? ሀ ድንኳን ስራለን ለ እንጀራ ስጠን ሐመርሃ ወደ ግብፅ መልሰን መ የሚሄዱ አማልክት እንስራለን። 18ኛው ጥያቄ የመገናኛው ድንኳን ማደሪያ እንዲተከል የታዘዘው መቼ ነው? የመገናኛው ድንኳን ማደሪያ እንዲተከል የታዘዘው መቼ ነው? ሀ በመጀመሪያው ወር በፊተኛው ቀን ለ በሰባተኛው ወር ሐመርሃ በዓመቱ መጨረሻ መ በፋሲካ ማግስት። ደግሞ አለው የመገናኛው ድንኳን ማደሪያ እንዲተከል የታዘዘው መቼ ነው? ሀ በመጀመሪያው ወር በፊተኛው ቀን ለ በሰባተኛው ወር ሐመርሃ በዓመቱ መጨረሻ መ በፋሲካ ማግስት። 19ኛ ጥያቄ አይን በአይን ጥርስ በጥርስ የሚለው ህግ የሚገኘው በየትኛው ምዕራፍ ነው? 19ኛ ጥያቄ አይን በአይን ጥርስ በጥርስ የሚለው ህግ የሚገኘው በየትኛው ምዕራፍ ነው? ሀ በ25ኛው ለ በ20ኛው ሐመርሃ በ30ኛው መ በ21ኛው። ደግሞ አለው 19ኛ ጥያቄ አይን በአይን ጥርስ በጥርስ የሚለው ህግ የሚገኘው በየትኛው ምዕራፍ ነው? ሀ በ25 ለ በ20 ሐመርሃ በ30 መ በ21ኛው። 20ኛ ጥያቄ በታቦቱ መክደኛ ላይ ስንት ኪሩቤል እንዲሰሩ ታዘዘ? በታቦቱ መክደኛ ላይ ስንት ኪሩቤል እንዲሰሩ ታዘዘ? ሀ 4 ለ 1 ሐመርሃ 2 መ 12። ደግሞ አለው በታቦቱ መክደኛ ላይ ስንት ኪሩቤል እንዲሰሩ ታዘዘ? ሀ 4 ለ 1 ሐመርሃ 2 መ 12። 21ኛ ጥያቄ ለካህናት ቅባት የሚሆን ዘይት በሰው ስጋ ላይ እንዲፈስ ይፈቀዳል? ሀ አይፈቀድም ይፈቀዳል ሀ አይፈቀድም ለ አዎ ለሁሉም እስራኤላዊ ሐመርሃ ለታመሙ ሰዎች ብቻ መ ለነገስታት ብቻ። ለካህናት ቅባት የሚሆነው ዘይት በሰው ስጋ ላይ እንዲፈስ ይፈቀዳል ወይ ነው? ይፈቀዳልን ይልና ሀ አይፈቀድም ለ አዎ ይፈቀዳል ለሁሉም እስራኤላዊ ሐመርሃ አይ ይፈቀዳል ለታመሙ ሰዎች ብቻ መ ይፈቀዳል ለነገስታት ብቻ። ደግሞ አለው ጥያቄ ቁጥር 21 ለካህናት ቅባት የሚሆነው ዘይት በሰው ስጋ ላይ እንዲፈስ ይፈቀዳል? ሀ አይፈቀድም ሙሉ በሙሉ አይፈቀድም ለማንም ከካህናቶች። ለ አዎ ለሁሉም እስራኤላዊ ይፈቀዳል ሐመርሃ አዎ ይፈቀዳል ለታመሙ ሰዎች ብቻ መ አዎ ይፈቀዳል ለነገስታት ብቻ። 22ኛው ጥያቄ ሙሴ ተቆጥቶ ጽላቶቹን የሰበረው የት ቦታ ነው? 22ኛ ጥያቄ ሙሴ ተቆጥቶ ጽላቶችን የሰበረው የት ቦታ ነው? ሀ ከተራራው በታች ለ ተራራው ራስ ላይ ሐመርሃ በድንኳኑ ውስጥ መ በአሮን ፊት። ደግሞ አለው ሙሴ ተቆጥቶ ጽላቶችን የሰበረው የት ቦታ ነው? ሀ ከተራራው በታች ለ ተራራው ራስ ላይ ሐመርሃ በድንኳን ውስጥ መ በአሮን ፊት። 23ኛ ጥያቄ አንድ ሰው በሬ ሰርቆ ቢያርደው ወይም ቢሸጠው ስንት በሬዎችን ይተካል? ሀ 2 ለ 5 ሐመርሃ 4 መ 10። ደግሞ አለው አንድ ሰው በሬ ሰርቆ ቢያርደው ወይንም ቢሸጠው ስንት በሬዎችን ይተካል? ሀ 2 ለ 5 ሐመርሃ 4 መ 10። 24ኛ ጥያቄ የካህናት ልብስ የሆነው ኤፉዱ ቀሚስ ቀለሙ ምን እንዲሆን ታዘዘ?
የካህናት ልብስ የሆነው ኤፉዱ ቀሚስ ቀለሙ ምን እንዲሆን ታዘዘ? ሀ ቀይ፣ ለ ሰማያዊ፣ ሐመርሃ ነጭ፣ መ ጥቁር። ደግመዋለሁ። የካህናት ልብስ የሆነው ኤፉዱ ቀሚስ ቀለሙ ምን እንዲሆን ታዘዘ? ሀ ቀይ፣ ለ ሰማያዊ፣ ሐመርሃ ነጭ፣ መ ጥቁር። 25ኛ ጥያቄ በሌሊት በማደሪያው ላይ የሚታየው ምንድን ነበር? ምንድን ነው? በሌሊት በማደሪያው ላይ የሚታየው ምንድን ነው? ሀ እሳት፣ ለ ደመና፣ ሐመርሃ ኮከብ፣ መ ጭስ። ደግመዋለሁ። በሌሊት በማደሪያው ላይ የሚታየው ምንድን ነው? ሀ እሳት፣ ለ ደመና፣ ሐመርሃ ኮከብ፣ መ ጭስ። መልሳችሁን አስቀምጡ። 26ኛ ጥያቄ ሙሴ ከተራራው ላይ ሲወርድ በሁለት እጆቹ ምን ይዞ ነበር? ሙሴ ከተራራው ላይ ሲወርድ በሁለት እጆቹ ምን ይዞ ነበር? ሀ የወርቅ ጽዋ፣ ለ የአሮንን በትር፣ ሐመርሃ ሁለቱን የምስክር ጽላቶች፣ መ የመገናኛው ድንኳን መመሪያ። ደግመዋለሁ። 26ኛ ጥያቄ ሙሴ ከተራራው ላይ ሲወርድ በሁለቱ እጆቹ ምን ይዞ ነበር? ሀ የወርቅ ጽና፣ ለ የአሮንን በትር፣ ሐመርሃ ሁለቱን የምስክር ጽላቶች፣ መ የመገናኛውን ድንኳን መመሪያ። እሺ 27ኛ ጥያቄ አንድ ሰው በሬው ተዋጊ መሆኑን እያወቀ ሳይጠብቀው ቢቀርና በሬው ሰው ቢገድል ቅጣቱ ምንድን ነው? አንድ ሰው በሬው ተዋጊ መሆኑን እያወቀ ሳይጠብቀው ቢቀርና በሬው ሰው ቢገድል ቅጣቱ ምንድን ነው? ሀ በሬው ብቻ ይገደላል፣ ለ ባለቤቱ ይገረፋል፣ ሐመርሃ በሬው ይወገራል፣ ባለቤቱ ይገደላል፣ መ ባለቤቱ ካሳ ብቻ ይከፍላል። ደግመዋለሁ። አንድ ሰው በሬው ተዋጊ መሆኑን እያወቀ ሳይጠብቀው ቢቀርና በሬው ሰው ቢገድል ቅጣቱ ምንድን ነው? ሀ በሬው ብቻ ይገደላል፣ ለ ባለቤቱ ይገረፋል፣ ሐመርሃ በሬው ይወገራል፣ ባለቤቱ ይገደላል፣ መ ባለቤቱ ካሳ ብቻ ይከፍላል። መልሳችሁን አስቀምጡ። 28ኛ ጥያቄ የማደሪያው ሳንቆች ርዝመታቸው ስንት ክንድ እንዲሆን ታዘዘ? የማደሪያው ሳንቆች ርዝመታቸው ስንት ክንድ እንዲሆን ታዘዘ? ሀ 20 ክንድ፣ ለ 5 ክንድ፣ ሐመርሃ 7 ክንድ፣ መ 10 ክንድ። ደግመዋለሁ። የማደሪያው ሳንቆች ርዝመታቸው ስንት ክንድ እንዲሆን ታዘዘ? ሀ 20 ክንድ፣ ለ 5 ክንድ፣ ሐመርሃ 7 ክንድ፣ መ 10 ክንድ። የማደሪያው ሳንቆች ርዝመታቸው ስንት ክንድ እንዲሆን ታዘዘ? 29ኛ ጥያቄ መተተኛይቱን በሕይወት እንድትኖር አትፍቀድላት የሚለው ትእዛዝ የሚገኘው በየትኛው ምዕራፍ ነው? መተተኛይቱን በሕይወት እንድትኖር አትፍቀድላት የሚለው ትእዛዝ የሚገኘው በየትኛው ምዕራፍ ነው? ሀ በ20ኛው ምዕራፍ፣ ለ በ21ኛው ምዕራፍ፣ ሐመርሃ በ22ኛው ምዕራፍ፣ መ በ23ኛው ምዕራፍ። ደግመዋለሁ። መተተኛይቱን በሕይወት እንድትኖር አትፍቀድላት የሚለው ትእዛዝ የሚገኘው በየትኛው ምዕራፍ ነው? ሀ በ20ኛው ምዕራፍ፣ ለ በ21ኛው ምዕራፍ፣ ሐመርሃ በ22ኛው ምዕራፍ፣ መ በ23ኛው ምዕራፍ። ሙሴ ፊቱን በመሸፈኛ የሚሸፍነው መቼ ነበር? ሙሴ ፊቱን በመሸፈኛ የሚሸፍነው መቼ ነበር? ሀ ሲጸልይ፣ ለ ሲበላ፣ ሐመርሃ ከተራራው ላይ ሲሆን ወይም ሲወርድ፣ መ ከሕዝቡ ጋር ተነጋግሮ ሲጨርስ። ሙሴ ፊቱን በመሸፈኛ የሚሸፍነው መቼ ነበር? ሀ ሲጸልይ፣ ለ ሲበላ፣
ሐመርሃ ተራራ ላይ ሲሆን ወይም ሲወርድ፣ መ ከህዝቡ ጋር ተናግሮ ሲጨርስ። እንግዲህ የአጠቃላይ ጥያቄዎቹ ይህን ይመስላሉ። እግዚአብሔር ቤተሰቦች ክፍል 2 ጥያቄና መልስ የስምንተኛ ዙር ክፍል 2 የጥያቄና መልስ ደግሞ እዚሁ ያበቃል። ቀጥሎ ክፍል 3ን መስራት አለባችሁ። 50 ጥያቄ ነው ጠቅላላው። የዚህ የስምንተኛ ዙር ጥያቄ 50 ጥያቄ ናቸው። ስለዚህ ቀጥሎ ደግሞ ወደ ቀጣዩ ክፍል 3 እንሄዳለን ማለት ነው። ስለዚህ ክፍል 1ን፣ ክፍል 2 እና ክፍል 3 የዚህ የስምንተኛ ዙር የጥያቄና መልስ ውድድር ናቸው ማለት ነው። ስለዚህ አንድ ክፍል ብቻ አይደለም የሚሰራው፣ ሁሉንም ሶስቱንም ክፍልም ሰርታችሁ ነው የምትልኩልኝ ማለት ነው። መልስ የምትልኩበት ፎርም ከዩቲዩብ ከኮሜንት መስጫው የመጀመሪያው ክፍል ላይ ከኮሜንት መስጫው የመጀመሪያው ኮሜንት ላይ ፒን አድርጌ አስቀምጥላችኋለሁ። ከዛ በሱ መሰረት ትልካላችሁ ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ በርቱልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።